በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነን ድርጊት በአደባባይ መፈጸም ወንጀል ነው። ጋይስ እውነት ነው፣ የሰማችሁት ነገር እውነት ነው። ጃኒም አዶናይም አሁን ከመሸ እንግዲህ በቁጥጥር ስር መዋላቸውን እየሰማን ያለ ነው። በጣም በሚያሳዝን ሁኔታ ማለት ነው። እና በጣም ነው የደበረኝ ሆኖ ለመናገር። አብይ አህመድ ሰግጦ አዶናይን አስሮታል። በእርግጠኝነት ምንም የዚህን ያክል የሚያሳስረው ለፍርድ የሚያበቃም ነገር የሰራውም አለ ብዬም አላምንም የለምም። እንግዲህ የእሱን እንቅስቃሴ የሚቃወሙ ሰዎች ብዙም አትደሰቱ፣ ገና ውጤቱን ባልሰማችሁት ነገር ማለት ነው። አብይ አህመድ ሰግጦ አዶናይን አስሮታል። ሰግጥ ፈምስ የምትል ሐረግ ቤተ መንግስት ደርሳለች ማለት ነው። አዶናይን ጨምሮ ብዙ ቲክታከሮች ከትላንት ጀምሮ እየታሰሩ ነው። ምክንያት አድርጎ ያቀረበው ፌዴራል ፖሊስ ደግሞ ልብ ይነካል። ለህብረተሰቡ እሴት እንጨነቃለን ይላል። ምናልባት ሰምታችሁ ካልሆነ ከሁለት ቀን በፊት አንድ ታዋቂ ጋዜጠኛ በጠርጥሮ ሙሉ መረጃ ተገኝቶበት መንግስት ሊሰማው አልፈልግም። እነዚህ ልጆች እና አዶናይ የታሰሩበት ምክንያት ግን ከኔ በላይ ተሰሚነት እያገኙ ነው የሚል ተራ ወግ ነው። አብይ አህመድ ህዝብ ትኩረት ነስቶኛል ባለ ቁጥር ሁሉ የሚችለውን እያደረገ በክፉም በደጉም ህዝቡ ዘንድ መነሳት ይፈልጋል እንጂ አንድም ቀን የህብረተሰብን ችግር ለመፍታት አስቦ ያቅም። አብይ አህመድ ልወደድ ባይነት ስላለበት ብቻ ነው። አንድ ነገር ላስታውሳችሁ። የድንግል ማርያም ምስል የቀደደች አንድ እንስት ነበረች። ያቺ እንስት ብዙ ችግር እንደፈጠረች ታውቃላችሁ። አንድ ወንድማችንም ቤቷ ድረስ ሄዶ ምናምን ችግር ተፈጥሮ ምናምን ያልሽ ታሰረ። አብይ አህመድ መስቀል ሊከበር አንድ ቀን ሲቀረው ልጅቷን አግኝቻታለሁ ብሎ መጣ። ልጅቷ በቁጥጥር ስር ዋለች ተባለ። በበነጋታው ሲኖዶስ ውስጥ ያለ የአብይ አህመድ ካድሬ ጳጳስ አብይ አህመድን እናመሰግናለን ለዚህ ጉዳይ አለ። መንግስት ራሱ በደል በድሎህም ራሱን ይቅርታ እንድትለው እንድትክሰው ይፈልጋል እንጂ የዳቦ ዋጋ መናር፣ የህብረተሰብ መጨነቅ፣ የዘይት መናር፣ የእንቁላል ዋጋ 150 ብር መግባት፣ የነዳጅ ዋጋ በአንድ ሊትር 200 ብር ማለፉ መንግስትን አያስጨንቀውም። ይሄ የህብረተሰብ ችግር ነው ብሎ ያስብ። መንግስት ህዝቡን ያስጨንቀዋል ብሎ የሚያምነው አንድ የቲክታክ ሴት የለበሰችው አለባበስ ነው እንጂ ከከተማ ውጪ አውጥቶ የሚጥለው ህዝብ ይኑር ይሙት መዳኑን እንኳን ማረጋገጥ አይፈልግም። ምንም ጊዜ ቢሆን አብይ አህመድ ትኩረት እንዳይነፈገው ስለሚፈልግ ብቻ ህዝቡ ዘንድ ትኩረት ለማድረግ እንደዚህ ነገሮችን ያደርጋል። ስለዚህ የሚገርም አይደለም። ነገም ከነጎዲያም ይቀጥላል። እስከ መቼ ህዝብ አብይ አህመድ ላይ መነሳት እስካልቻለ ድረስ? ዛሬ አንድ 3 ቪዲዮዎች እሰራለሁ ብዬ አስቤ ነበርና ግን ያው ትንሽ መሸት አድርጌ ነው የገባሁት። መንገዱ ያው በጣም ተዘጋግቶ ነበር እና ስመጣ መንገድ ላይ እራት በላውና ያው ቡና እየጠጣን እያለን የተጫወቱ ነበር ልጆች እዚህ ጋር የተሯሯጡ እያሉ ባለቤቴ ልክ ፌስቡክ ስክሮል እያደረገች እያለች አዶናይና ጃኒ መታሰራቸውን የሚገልጽ ዜና ታይና እንዴት አሰሩ እኮ ምናምን ነገር ብላ ታሳይኛለች። እና ሳየው ቶታሊ ሙሉ የተቀመጠ ምን እንደማረግ ራሱ አላውቅም። ማለት አልጠበቅኩም በዚህ ደረጃ ማለት ነው። አሁን እንግዲህ ክራክ እየተደረገ ያለው ከአለባበስ ጋር ተያይዞ ነው። ብዙ ሰዎች እንግዲህ ኢትዮጵያ እኔ እስካሁን ድረስ ባነበብኩትም ባየሁትም የአለባበስ ኮድ የለንም። ምናልባት ከምን ጋር ተያይዞ እንደሆነ አይዶን ነው አላውቅም። ከትግጥፍም እሱ ጋር ከተባለው ሙቭመንት ጋር ነው ወይ ምናምን ከተባለም ጃኒ ለመታሰረች የሚለው ጥያቄ ሆነብኝ። እኔ ማለት ነው በቃ እንዲሁ ዝም ብሎ ጥያቄ ነው የሆነብኝ። እስቲ ወይ ነገር እንግዲህ ነገ ጠዋት የሆነ ዜና ይወጣል ብለን እናስባለን፣ የሆነ እንትን ይወጣል ብለን እናስባለን። ማለት የሆነ ምክንያት ቢኖራቸው ያሰሩት እንጂ ዝም ብሎማ ሊሆን አይችልም። ግን ምንድነው ቢያንስ ይሄ ልጅ ሰሞኑን እያለፈበት ካለው ነገር ሲደረግ ከነበረበት ጫና አንጻር ምናምን ስታዩት የበዛ ይመስለኛል። ሰው በዚህ ደረጃ ነገሮች መሄዳቸው ምናልባት ወንጀል ሰርቶ ከሆነ እናውቀው ወይ የሆነ ቦታ ላይ ተገኝቶ ከሆነ ልክ ነው። ግን ከዚህ ከስግጥ ፍምስ ከሚለው ሙቭመንት ጋር ተያይዞ ከሆነ እሱ አጠያቂ ልክ ነው ብዬም አላስብም። ምናልባት ሌላ እኛም ማናውቀው እንግዲህ የመንግስት አካላት የሚያውቁት የራሱ የሆነ ወንጀል ሊኖር ይችላል እና ተረጋግቶ መጠበቁ ማየቱ ጥሩ ነው ብዬ ነው የማስበው። ብዙ ረጋብ የሚሞከር የሆነ ደስታ ፌሽታዎች ምናምን ነገር ሊኖሩ ይችላሉ። ብዙም አትደሰቱ። በሰዎች ስብራት በጣም የምትደሰቱ ሰዎች አላችሁ። ሰዎች ሲያዝኑ ሲከፉ የምትደሰቱ ሰዎች አሉ።
ያው ኮኤግዚስት አድርገን መኖር ስላለብን ነው። አንዳንዴ አብረን የምንኖረው ማለት ምን አይነት ሰዎች እንደሆናቸው ያስቀኛል። የሰዎችን ችግር የኖራቸው ተረዱ። እኛ ማዘናችን እናንተ እንዳዘናቸው አይነት ነገር ብትወስዱ ጥሩ ነው ብዬ ነው የማስበው። እኔ ከፍቶኛል። አብሶ አዶናይ ሙቭመንት ውስጥ ያላቸው ሰዎች በሙሉ እኛ ስደግፉ የነበራችሁ ሰዎች በሙሉ የሚሰማችሁ ስሜት አውቃለሁ እና ለማንኛውም ነገር ለሚሆነው ነገር ሁሉ እግዚአብሔር የተመሰገነ ይሁን። እግዚአብሔር እናመስገን ነው፣ ተመስገን ማለት ነው። ነገ ደግሞ ሌላ ቀን ነው፣ ሌላ ፀሐይ ትወጣለች፣ ሌላ ነገር እናያለን፣ እንሰማለን ለማለት እፈልጋለሁ። ለማንኛውም ስላዳመጣችሁ አመሰግናለሁ። እናንተ አዶናይ ታስሯል አሉ ከጃኒ አለች አብረው። ያው እንግዲህ ሰሞኑን ብዙ ቲክቶከሮችም ታስረዋል። አሁን ኦልሬዲ መታሰር ብዙ ችግር አይደለም። ያው ታውቃላችሁ ምን አይነት ቅስቀሳዎች ሲደረጉ እንደነበረ። ግን እንግዲህ በኦፊሻሊ በመንግስት ሚዲያዎች ላይ ያው የተገለጸ ነገር የለም። ለዚህ አንድ ሰው ይጠረጠራል፣ ይታሰራል፣ ወይም ደግሞ ለጥያቄ ይፈለጋል። ይሄ ኮመን ያለ አሰራር ነው እና ብዙ መደናገጥ ብዙ ማሰብ የሚያስፈልገው ነው ብዬ አላስብም። ነገር ግን ከነገ ወዲያ ምንድነው የክሱ ሁኔታ ምንድነው፣ በምን ጉዳይ ላይ ነው እነኚህ ነገሮች የተነሱት የሚለውን ነገር ማየት ተገቢ ነው ብዬ ነው የማስበው። ያው በመንግስት እጅ ላይ ነው ያለው። ያው መንግስት ህግ አለው፣ በህግ አግባብ ነው ሁሉም ነገር የሚሄደው። ለዚህ እንደውም ለሱ ሁሌ ከመች ታሰረ እያሉ ወይ ከመች ለጥያቄ ይፈልጉታል እያሉ ከማሰብ አንድ እንዲሆኑ ከዛ በኋላ ራሱን ነፃ አውጥቶ ስራዎቹን በአግባቡ የሚሰራበት ሁኔታ ቢፈጠር ጥሩ ነው። ለምን አሁን በዚህ ጉዳይ እንግዲህ ጉዳዩም ገና አልታወቀም ምን እንደሆነ። በዚህ ጉዳይ ነው የታሰረው ወይም የተከሰሰው ከተባለ በኋላ በእርግጠኝነት ምንም የዚህን ያክል የሚያሳስረው ለፍርድ የሚያበቃም ነገር የሰራውም አለ ብዬም አላምንም የለምም። ስለሆነም ያው ኦልሬዲ ያለው አዋራ ስላለ ለዚህ ገብቶ ከወጣ ነገሮች በተሻለ መንገድ ይሄዳሉ። ያው ልጁም ጠንካራ ስለሆነ ይበልጥ ጠንክሮ ይመጣል የሚል እምነት ነው ያለኝ። ነገር ግን አንዳንድ ጥንቃቄ መደረግ የሚገባቸው ነገሮች አሉ። ሰዎች ይህንን እስር ወደ ተለያየ አቅጣጫ ወስደውት ሊጠቀሙበት የሚሞክሩ ሰዎች ይታያሉ። ያንን ደግሞ መከላከል ያስፈልጋል። የሰዎችን አንዱ መርሁም የሰዎችን ሰላም ያለመጋፋት ነው። ስለሆነም ሁሉም ነገር በጥንቃቄ በፍቅር በትዕግስት እና በትህትና መሄድ አለባቸው ብዬ ነው ማምነው። እኔ ባይሆን ጥሩ ነበር እውነት ለመናገር። እኔ የሚያሳስረው አንድም ነገር አለ ብዬ አላምንም። ነገር ግን አለ ብሎ ደግሞ የሆነ አካል ካመነ ያንን ነገር ቼክ አድርጎ ደግሞ እንደገና የሆኑ ነገሮችን ማየቱ ተገቢ ነው የሚል እምነት ነው ያለኝ። ነገር ግን እየወጡ በተለያየ መንገድ መንግስትንም ሆነ ሌላውንም አካል በማይገባ ቃላት እየተናገሩ ቪዲዮ መስራቶች ምናምን ተገቢ ናቸው የሚል እምነት የለኝም። ለምን ተጠርጥሯል፣ ኦልሬዲ ትጠየቃለህ ብለው ትፈለጋለህ ብለው ወስደውታል። ለዚህ የሚሆነውን ነገር ማየትና ምንድነው የሚሆነው የሚለውን ነገር መመልከት ይሻላል። ከዛ በኋላ ያው ካምፔን ማድረግ ይቻላል በሰላማዊ መንገድ ልጁ ምንም አይነት ወንጀል እንደሌለበትና ንጹህ የራሱን ስራ የሚሰራ ሰላም ወዳድ ሰው እንደሆነ እኔ እንደማምነው ያንን ነገር ካምፔን ማድረግ ይቻላል። ከዛ ውጭ ግን ባልባሌ ነገር በማይመቹ ቃላት በማይመቹ አገላለጾች ምናምን ከመንግስት ጋርም ሰጣ ገባ ውስጥ ከግለሰቦች ጋርም ሰጣ ገባ ውስጥ መግባት ተገቢ ነው የሚል እምነት የለኝም። ሁሉንም ነገር በትዕግስትና በትዕግስት ብቻ መከታተል ማየት ያስፈልጋል። በቅርቡ የሚገኙ ወንድሞቹም ቤተሰቦቹም ጓደኞቹም እየሄዱ ይጠይቁታል። የራሳቸው ደግሞ የኢንፍሉዌንሰሮች ማህበር አለ። እሱ ማህበር ጠንካራ ማህበር አሁን በቅርቡ የተመሰረተ ነው። እሱም ይከታተላል ጉዳዩን። ስለዚህ ብዙ አሳሳቢ ነው የሚል እምነት የለኝም። ያው ሁሌ ስለምናየው ምናልባት በመጥፋቱ ቅር ልል ይሰኛል ሰው እንጂ ከዛ ውጭ ብዙ ችግር የለውም። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እንግዲህ መልካሙን ሁሉ እግዚአብሔር ያምጣ። እሱ የሰላም ሰው ነው። እሱ የፍቅር ሰው ነው። እሱ ምንም ሌላ ወንጀል ያለበት ልጅ አይደለም። ይህንን በድፍረት የምንመሰክረው ነው የምንናገረው ነው። ሰው የፈለገውን ሊል ይችላል። በድፍረት እንናገራለን፣ በድፍረት እንመሰክራለን። ምንም የዚህን ያክል
ችግር ይመጣል ብዬ ተስፋ የማደርገው ነገር የለም። ሰሞኑን በበርካቶች ዘንድ መነጋገሪያ የሆኑ በቲክቶክ አዋርድ ላይ ያልተገባ አለባበስ የለበሱትን ወጣቶች የሚመለከት ጠር ያለ መረጃ መስጠት ጠቃሚ ነው ብዬ በማመኔ ይህንን ቪዲዮ ሰርቼላችኋለሁ። የመጀመሪያው እንግዲህ በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነን ድርጊት በአደባባይ መፈጸም ወንጀል ነው። አንዳንድ ባለሙያዎች እንዲህ አይነቱ ነገር ወንጀል አይደለም እያሉ ሲከራከሩ ሰማለሁ። ነገር ግን በወንጀል ሕጋችን አንቀጽ 639 ላይ አንድ ሰው በአደባባይ በሕዝብ ፊት ለመልካም ጠባይ ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ነገር ፈጽሞ ከተገኘ በቀላል እስራት ወይም ደግሞ በቀላል እስራት እስከ 1 ዓመት በሚደርስ ቀላል እስራት ወይም በ1000 ብር የገንዘብ መቀጮ እንደሚቀጣ ይደነግጋል። በእርግጥ ይሄ ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ድርጊት ምንድን ነው የሚለውን ጉዳዩ የቀረበለት ዳኛ ከቀረበለት ማስረጃ ከማህበረሰቡ እሴት፣ ባህል፣ ወግና አጠቃላይ ሃይማኖት አጠቃላይ ሁኔታዎች በመነሳት የሚበይነው ጉዳይ ነው። ይሄ ነገር ምንድን ነው የሚለው ምክንያቱም ህጉ ቋንቋውን ከማስቀመጥ የዘለለ በዝርዝር ያስቀመጠው ነገር ስለሌለ ማለት ነው። በነገራችን ላይ እንዲህ ማድረግ ብቻ ሳይሆን እንዲህ አይነቱን ነገር በቪዲዮ በተለያዩ መንገዶችም አድርጎ ለህዝብ ማሰራጨትም በተመሳሳይ ወንጀል። ለምሳሌ በቲክቶክ የተለያዩ ቪዲዮዎችን ቀርጻችሁ እንዲህ አይነቶቹን ነገሮች የያዘ አሁን ይሄ ያልኩ መዘርዘር ተገቢ ነው ብዬ ስለማላምን ነው። እንዲህ አይነቱን ነገር የያዘን ነገር በቪዲዮ ማሰራጨትም በተመሳሳይ በወንጀል ሕጋችን አንቀጽ 640 እና ተከታዮቹ መሰረት በወንጀል የሚያስጠይቅ ነገር ነው። በእርግጥ ለመልካም ጠባይ ተቃራኒ ነው አይደለም የሚለው ቅድም እንዳልኩት በፍርድ ቤቶች የሚታይ ጉዳይ ነው። ማነው ፖሊስ እንዲህ አይነቱን ነገር አስሮ ማጣራት አለበት የሚለውን በተመለከተ ፖሊስ አንድ የወንጀል ድርጊት ከተፈጸመ በተለይ በግል አቤቱታ የሚቀርብ የወንጀል አይነት ካልሆነ በስተቀር ወንጀሉ መፈጸሙን ቢያጠራጥር ምርመራ የማድረግ ግዴታ አለበት። ነገር ግን አስሮ ምርመራ ማጣራት የሚችለው ወንጀሉ በጽኑ እስራት የሚያስቀጣ ከሆነ ነው። ቅድም እንዳልኳችሁ ግን እነዚህ ወንጀሎች የሚያስቀጡት እስከ 1 ዓመት በሚደርስ ቀላል እስራት ነው ማለት ነው። ሌላው በተለይ ይሄ ለመልካም ጠባይ ተቃራኒ የሆኑ ወሲብ ቀስቃሽ የሆኑ ለመልካም ጠባይ ተቃራኒ የሆኑ ሳይሆን ወሲብ ቀስቃሽ የሆኑ ምስሎችን፣ ቪዲዮዎችን ለህፃናት 18 ዓመት ላልሞላቸው ሰዎች በቀጥታ የምትልኩ ሰዎች በኮምፒውተር አዋጃችን አንቀጽ 12 መሰረት እንዲህ አይነቱ ድርጊት እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል። በአጠቃላይ ወጣቶች በአደባባይ በማህበራዊ ድረገጾች የምታደርጓቸው ነገሮች በህግ ሊያስጠይቋችሁ እንደሚችሉ የነገ ህይወታቸውን ሊያበላሹ እንደሚችሉ ነገ አንድ የሆነ ቦታ ላይ በዚሁ ሶሻል ሚዲያኑን ተጠቅማችሁ ሊሆን ይችላል የሆነ ቦታ ላይ ልደርሱ ትችላላችሁ። ነገር ግን ይሄ ዛሬ ታሪካችሁ ወደ ኋላ ተመልሶ ነገ የምትደርሱበትን ቦታ የደረሳችሁበትን ቦታ እንደማትመጥኑት ለዛ ቦታ እንደማትገቡ ማስረጃ ሆኖ ይቀርብባችኋል። ስኬታችሁን ሊያበላሽ ዜሮ ሊያደርግ ይችላል። እስራት የሚመጣ ከሆነ ደግሞ በተመሳሳይ። ስለዚህ እንዲህ አይነት ነገሮችን በአደባባይ ስትፈጽሙ ፖሊስ እነዚህን ሁሉ ወንጀሎች መርምሮ ለፍርድ ማቅረብ ከብዛቱ የተነሳ አቅም ስለሌለው አልተደረገ ይሆናል እንጂ መደረግ ቢችል አደገኛ መሆኑን ልታስቡ ይገባል። ማህበረሰቡን ልታከብሩ ከዚህ ማህበረሰብ ጋር አብራችሁ እየኖራችሁ ከዚህ ማህበረሰብ መወደድ መከበርን እየጠበቃችሁ መልሳችሁ ደግሞ የማህበረሰቡን እሴቶች የሚሸረሽሩ ተግባራትን መፈጸም ተገቢ ነው ብዬ አላምንም።